የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለታዊ መረጃ ቅኝታችን እነሆ በሰዓቱ ተመልሷል። እንደተለመደው አበይት ጉዳዮችን አስቀድመን አስታውቃችሁ የኢትዮጵያ መንግስት በነዳጅ እጥረት ሳቢያ አንገብጋቢ የስራ ድርሻ የሌላቸው የመንግስት ሰራተኞች በአመት ፈቃድ እንዲወጡ መመሪያ ማስተላለፉን ባሳለፍነው ሳምንት መጨረሻ በአጋራናችሁ ጥንቅር መዘገባችን ይታወሳል። ይህንን ተከትሎ የመንግስት ሰራተኞች በአዲስ አበባ በአመት ፈቃድ ከስራቸው እየተሰናበቱ ስለመሆኑ ተሰምተዋል። የኢትዮጵያ መንግስት አስቸኳይ ጊዜ አዋጅ በሚመስል መልኩ የመንግስት ሰራተኞች በተለይም አንገብጋቢ የስራ ድርሻ የሌላቸው ሲቪል ሰርቫንቶች ቤታቸው እንዲቀሩ ያሳለፈው ውሳኔ ተፈጻሚ እየሆነ ይገኛል። ዝርዝሩ የመረጃ ቅኝታችን ትኩረት ነው። ከዚህ ባለፈ በዓለም ገበያ የነዳጅ ዋጋ ከ$100 በላይ መጨመሩ ቀጥሏል። ይህንን ተከትሎ የአሜሪካው ፕሬዝዳንት ወሳኛውን የኢራን ደሴት ለመቆጣጠር ወታደራዊ ዕቅድ እያወጡ ነው ተብሏል። ይቺ ወሳኝ ደሴት ለአሜሪካ፣ ለእስራኤል እንደዚሁም ለቀሪው ዓለም የነዳጅ ግብይት ምን ማለት ነች? የመረጃ ቅኝታችን ዝርዝሩን የሚያጋራችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። የኢትዮጵያ መንግስት በነዳጅ እጥረት ሳቢያ አንገብጋቢ የስራ ድርሻ የሌላቸው የመንግስት ሰራተኞች በአመት ፈቃድ እንዲወጡ መመሪያ ማስተላለፉን ሪፖርተር በእንግሊዝኛ እትሙ ይፋ ማድረጉ የሚታወስ ነው። ይህንን ተከትሎ በአዲስ አበባ የተለያዩ መንግስት ተቋማት ይህ የመንግስት ውሳኔ ተፈጻሚ የሆነ ስለመምጣቱ ለቢቢሲ ሀሳባቸውን ያጋሩ የከተማ ነዋሪዎች ይፋ አድርገዋል። ስማቸው እንዳይገለጽ የጠየቁ ሰራተኞች በተፈጠረው የነዳጅ እጥረት የተነሳ የመንግስት ሰራተኞች የአመት ረፍት እንዲወጡ እየተደረገ ነው ባይ ናቸው። የኢትዮጵያ መከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ መጋቢት 15 የድርጅቱ ሰራተኞች ለሆኑ የሰራዊት አባላትና ሲቪሎች በሙሉ በ2 ቀናት ውስጥ ረፍት እንዲወጡ ማዘዙንም በውስጥ ባሰራጨው መመሪያ ይፋ አድርጎ ነበር። ኢንዱስትሪው ላልተወሰነ ጊዜ ቅዳሜ ቀን ስራ እንደማይኖርም በማስታወቂያ ላይ ለሰራተኞቹ አስታውቋል። በዚህ ማስታወቂያ መሰረት በኢንዱስትሪ ግሩፕ ስር የቢሾፍቱ ሞተር ቬሂክል ኢንጂነሪንግ በነዳጅ ዋጋ ግሽበት ምክንያት ሁሉም የሰራዊቱ አባላትና ሲቪል ሰራተኞች የአመት ረፍት እንዲወጡ አዘዋል። ኢንዱስትሪው ሰራተኞቹ ማስታወቂያ በተለጠፈበት ዕለትና በማግስቱ መጋቢት 16 ያላቸውን የ2016 እና የ2017 ዓ.ም ፈቃድ ይዘው እንዲወጡ ነው ያሳስበው። እነዚህ የኢንዱስትሪ ሰራተኞች ከጥቂት አስፈላጊ ሰራተኞች በስተቀር ሁሉም ረፍት መውጣታቸውን አረጋግጠዋል። የኢንጂነሪንግ ኢንዱስትሪው አክሎም የስራ ሁኔታው ታይቶ የ2018 ዓ.ም የአመት ፈቃድ ያላቸው ሰራተኞችም ረፍት እንዲወጡ በጥብቅ ማሳሰቡንም የቢቢሲ ዘገባ ያሳያል። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የዓለም 20% ነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ በመዘጋቱ የተከሰተው የነዳጅ እጥረት በኢትዮጵያና ዋና ከተሞች የትራንስፖርት ዘርፍ ላይ ማነቆ ሆኗል። በኢትዮጵያ የተፈጠረውን የነዳጅ እጥረት ተከትሎ ናፍጣ የሚጠቀሙ ተሽከርካሪዎች መቸገራቸውንም ለማወቅ ተችሏል። በአዲስ አበባና ሐዋሳ የሚገኙ አሽከርካሪዎች ለመኪኖቻቸው ናፍጣ ለመቅዳት እስከ 3 ቀናት ድረስ በነዳጅ ማደያዎች ዙሪያ በመሰለፍ ለመጠበቅም መገደዳቸውን የሚናገሩት በዚህም የተነሳ ተማሪዎችን የሚያመላልሱ ወደ አዲስ አበባ ለተለያዩ ጉዳይ የሚንቀሳቀሱ እንደዚሁም የህዝብ ትራንስፖርት የሚሰጡ ተሽከርካሪዎች መቸገራቸውን ነው ያስረዱት። በተጨማሪም ይህ እጥረት ወደ ቤንዚን ይሸጋግራል የሚል ስጋት መኖሩንም የተሽከርካሪ ባለቤቶች ጨምረው ገልጸዋል። መንግስት የህዝብ ተቋማትና በመንግስት ስር የሚተዳደሩ ድርጅቶች ወሳኝ ያልሆኑ ሰራተኞችን የነዳጅ እጥረትን ለመቅረፍ በሚል ረፍት እንዲወጡ እያደረገ ስለመሆኑ የተለያዩ የሀገር ውስጥ መገናኛ ብዙሃንም ታማኝ ከሚሏቸው ምንጮቻቸው አረጋግጠናል ሲሉ ዘግበዋል። በአዲስ አበባና በሌሎች ከተሞች የሚገኙ አሽከርካሪዎች ላለፉት 2 ሳምንታት በተፈጠረው የነዳጅ እጥረት የተነሳ ከፍተኛ መጉላላት እንደገጠማቸውና የሚያደርጓቸውን ጉዞዎች ለመቀነስ መገደዳቸውንም ቢቢሲ ዘግበዋል። ለአብነት ያክል በአዲስ አበባና በሐዋሳ በነዳጅ መቅጃ ስፍራዎች ረጃጅም ሰልፎች እንደሚታዩ አስተያየታቸውን የሰጡ አሽከርካሪዎች ሰልፉ አንዳንዴ ከ2 ኪሎ ሜትር በላይ ይረዝማል ባይ ናቸው። የነዳጅ እጥረቱን ለመቅረፍ ታስበው እየተወሰደ ባለ እርምጃ ካለፈው ሳምንት አጋማሽ ጀምሮ መንግስት ወሳኝ ያልሆኑ ሰራተኞችን የአመት ረፍታቸው እንዲወስዱ እያደረገ ስለመሆኑም አስተያየታቸውን የሰጡ ግለሰቦችም አሉ። በአዲስ አበባ የሚኖሩ ወላጆችም የነዳጅ እጥረት የተማሪዎች መጓጓዣ ላይም ጫና መፍጠሩን ይናገራሉ። ልጆቻቸውን ራሳቸው እንዲወስዱ የተነገራቸው ወላጆች እንዳሉ ሰምቻለሁ ያለ አንድ አሽከርካሪ ናፍጣ ማግኘት ለሁላችንም እጅግ ከባድ ሆኗል ሲል ነው ያስረዳው። በነዳጅ እጥረት ሳቢያ የተፈጠረውን ቀውስ ተከትሎ አትክልትና ፍራፍሬ ጭነው ወደ ተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ አይሱዞችም ናፍጣ ለመሙላት ለቀናት በነዳጅ ማደያዎች ለመቆም በመገደዳቸው የተነሳ ጭነቶች የተበላሹ ስለመሆኑ ከምስል ጋር ያጋሩ አንዳንድ አሽከርካሪዎችንም ተመልክቻለሁ ብሏል የቢቢሲ ዘገባ። በተለይ ቲማቲም፣ ፓፓያ እንደዚሁም ሙዝ ጭነው ወደ ተለያዩ የሀገሪቱ ትልልቅ ከተሞች የሚጓዙ አይሱዞች በዚህ የተነሳ ስራቸውን ለመስራት መቸገራቸውንና የገበሬውን ምርት ለሸማች ማድረስ አለመቻላቸው ነው የሚናገሩት። የአይሱዞች የነዳጅ ታንከራቸው 100 ሊትር አካባቢ እንደሚይዝ የሚናገሩት እነዚህ አሽከርካሪዎች የነዳጅ አትክልት ይዘው ከሚያደርሱባት ከተማ የማድረስ አቅም እንደሌለውም በማህበራዊ ትስስር ገጻቸው ላይ የሚያጋሩት መረጃ ያሳያል። የኢትዮጵያ የነዳጅና ኢነርጂ ባለስልጣን ባለፈው ሳምንት ባወጣው መግለጫ ተጨማሪ የነዳጅ መያዣ ወይንም ሰልቫቲ ያላቸው ተሽከርካሪዎች እንዲያነሱና በፋብሪካ የተገጠመውን ብቻ እንዲጠቀሙ ማዘዙ ይታወሳል። ለቀናት ነዳጅ ለማግኘት በመንገድ ለመቆም ተገደናል የሚሉት እነዚህ አሽከርካሪዎች በዚህም የጫኑት አትክልት ለብልሽት የተጋለጠ ስለመሆኑ በምስል አስደግፈው ተናግረዋል። በኢራን ጦርነት የተነሳ የሆርሙዝ ወሽመጥ መዘጋትን ተከትሎ በዓለም ነዳጅ ዘይትና የተፈጥሮ ጋዝ አቅርቦት ላይ ከፍተኛ ተጽዕኖ ፈጥረዋል። በተጨማሪም
በጦርነቱ የኢራንና የሌሎች የመካከለኛው ምስራቅ ሀገራት የነዳጅ መሰረተ ልማቶች ጥቃት እየፈጸመችባቸው ነው። በዚህ መነሻ ምክንያት የነዳጅ ዋጋ ከፈረንጆቹ 2022 ወዲህ ከፍተኛ ጭማሪ በማሳየት በበርሜል $120 ገብቶ ነበረ። ጠቅላይ ሚኒስትር አብይና የፋይናንስ ሚኒስትሩ አህመድ ሺዴ እንደዚሁም የአዲስ አበባ ከንቲባ አዳነች አቤቤ የተፈጠረውን የነዳጅ እጥረት ለመቋቋም ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙም አሳስቦ ነበረ። ከዚህ ውጭ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ከመጋቢት 8 2018 ጀምሮ የነዳጅ አቅርቦት ለጸጥታና ደህንነት ተቋማት እንደዚሁም ለህዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ያዘዘ ሲሆን የነዳጅ ስርጭቱ ላይ ጥብቅ ቁጥጥር እንደሚያደርግ መግለጹ ይታወሳል። ከዚህ ጋር በተያያዘ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ይገኛል። ዋጋውም ከ115 የአሜሪካን ዶላር በላይ ሆኗል ተብሏል። ይህንን ተከትሎ ትራምፕ አሜሪካ የኢራንን የነዳጅ ዘይት ልትወስድና ሀርግ ደሴትን ልትቆጣጠር ትችላለች ሲሉ ይፋ አድርገዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኢራንን ጦርነት በ2 ሳምንታት ውስጥ ብቻ እናገባደዋለን ሲሉ ከጥቂት ቀናት በፊት መናገራቸው ይታወሳል። የውጭ ጉዳይ ሚኒስትሩ መግለጫ ተከትሎ ነዳጅ በመጪዎቹ ቀናት ይጨምራል፣ ምክንያቱም ጦርነቱ ስለሚቀጥል በሚል በተለያዩ ትልልቅ ዓለም አቀፍ መገናኛ ብዙሃን ሲዘገብ ሰንብተዋል። ጦርነቱ መቀጠሉ የማይቀር መሆኑን ተከትሎ በዓለም አቀፍ ገበያው የነዳጅ ዋጋ እጅግ እየጨመረ ይገኛል። ይህንን ተከትሎ ነው የአሜሪካው ፕሬዝዳንት ትራምፕ ለፋይናንሻል ታይምስ ከኢራን የነዳጅ ዘይት ሊወስዱና ምናልባትም የሀገሪቱ ዋነኛ የነዳጅ ማከፋፈያ ሀርግ ደሴትን ሊቆጣጠሩ እንደሚችሉ የተናገሩት። እውነቱን ለመናገር የምፈልገው ከኢራን የነዳጅ ዘይት መውሰድ ነው፣ ነገር ግን በአሜሪካ ያሉ አንዳንድ የማይረቡ ሰዎች ያንን ለምን ታደርጋለህ ይላሉ። የማይረቡ ሰዎች ስለሆኑ ይህንን ይጠይቃሉ ብለዋል። ትራምፕ ይህ እርምጃቸው ሀርግ ደሴትን መቆጣጠር ማለት ሊሆን እንደሚችልም ነው የተናገሩት። ምናልባት ሀርግ ደሴቷን እንወስድ ይሆናል፣ ምናልባትም አይሆንም ይሆናል፣ በጣም በርካታ አማራጮች አሉን ሲሉ ፋይናንሻል ታይምስ ተናግረዋል። ፕሬዝዳንቱ ምናልባትም እዚያ ማለትም ሀርግ ደሴት ለተወሰነ ጊዜ ልንቆይ እንችላለን ማለትም ሊሆን ይችላል ባይ ናቸው። በዚህች ደሴት ላይ ስላለው የኢራን መከላከያ ጦር ሲጠየቁም ምንም አይነት መከላከያ ያላቸው አይመስለኝም፣ በቀላሉ ልንወስደው እንችላለን ሲሉ ነው የተናገሩት። ፕሬዝዳንት ትራምፕ ይህንን ያሉት ተጨማሪ 3500 እግረኛ ጦር በመካከለኛ ምስራቅ መድረሳቸው ከተነገረና በአካባቢው እያደገ የመጣው ውጥረት የአሜሪካ ጦርን ለኢራን ጥቃት የበለጠ እያጋለጡ ይሄዳል የሚል ስጋት ባደገበት በዚህ ወቅት ነው። ትራምፕ በፓኪስታን አማካኝነት ከኢራን ጋር የሚካሄደው ቀጥተኛ ያልሆነ ንግግር በመልካም ሁኔታ እየደረሰ ለመሆኑ ተናግረዋል። ነገር ግን የተኩስ አቁም ስምምነት በቅርቡ ይደረስ እንደሆነ ከመናገር ተቆጥበዋል። እንደ ትራምፕ ንግግር ከሆነ ከስምምነት ላይ በፍጥነት ሊደረስ ይችል ይሆናል ሲሉ ነው የተናገሩት። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግንን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።